ቤተሰብ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። እንዴት ነው ስራ? ግን እኮ ከእንቅልፍ የተነሳሁ ነው አይደል መስሎ፣ ግን እኮ አይደለም። የሆነ በቃ ሰሞኑን እንቅልፍ የለም። ሲቀጥል ደግሞ ትምህርትም ተዘጋ። መከራ ነው እኮ የነስም አይጠር ነገር። እሱ ፈጣሪ በችሎታው ይገልግለን ማለት ነው። እሱ በቃ በቃችሁ ስደት ይበለንና ማለት ነው። እንዴት ነው? አይ ቆይታለች ቪዲዮ አሰራም ብላችሁ ሰብስክራይብ እያደረጋችሁኝ አይደለም ወይስ ነው? አረ እናንተ ታደርጉኛላችሁ ወይ ጉድ! ማን አለኝ አለ እናንተ። እናቴ ማን ያደርገኛል? እነሱ ማይጠር ሊያደርጉኝ እነዛ ላላሙስተ የማይታሰብ ነው። ወርዴው እኔን እንዲያው ዘቀቅ ብሎ ካንገታቸው ትንሽ መለስ ብለውን የለው ለሙስተሂል። እናንተንም ቢሆን ችግራችን ይሄ አይደል መቼስ። እነሱ ዘቀቅ ብሎ ካንገታቸው ትንሽ ሰበር ብለው የማያውንን እኛን ጋጠን እንከተላለን። ይሄ የማይያዝ ነገር ታውቃላችሁ። የሚሮጥ ነገር ምናምን አንድ ሰው ሩጫ ያውቃል አይደለ? በቃ በፍጥነት የሚሮጥና በፍጥነት የማይሮጥ ሰው ታውቃላችሁ። የማይደርስበት እንደዚህ ዞር እያለ ገልመጥ እያለ አይደርስብኝም፣ እባክህ አይደርስብኝም። በቃ ገልመጥ እያደረገ የሚሮጥ ምናምን ታውቃላችሁ አይደለ? እንደዛ እኮ ማለት ነው። እኛን እንደዛ፣ እነሱ ደግሞ ያው ረጅም ይሄ በቃ ፈጣን ሯጭ አለ አይደለ? እንደዛ በሉት። ስለዚህ አይደርስብኝም፣ እንዳይደርስብንም አላረገውም የሚል አይነት አስተሳሰብ ታውቃላችሁ። እንደዛ እንደማለት እኮ ነው። እኛና እነሱ ማናቸው? እኛና እነሱ ያው እኛና እነሱን ያው ታውቃላችሁ እናንተ። መዘርዘር አስፈላጊ ነው ብዬ አላስብም። ያው እኛና እነሱ እኛ እንዴት አድርጌ ልንገራችሁ ላላህ ብላችሁ። ለማንኛውም እኛ ያለነው አብዛኛውን አሁን ስታስቡት ማለት ነው። አሁን ከአንድ የራሴ ከምለው ወንድም ለምሳሌ ከእናቴ ልጅ ማለት ነው ለእኔ የሚያስብልኝ ወይም ደግሞ የሚያቀልኝ ችግሬን የሚረዳኝ እዚህ ያለ ሰው ነው። በነገራችን ላይ እዚህ ስደት ላይ ያለች እህቴ ከእናቴ ልጅ በላይ ትረዳኛለች። ይሄን ግን አውቃችሁታል ሀባይብ? አብዛኞቻችን አናውቅም። እዛ ጋ ካለው ከእናቴ ልጅ እዛ ጋ ካለችው ከእናቴ ልጅ ይልቅ እዚህ ያለችው ስደትን ያየችው እህቴ የእናቴ ልጅ ያልሆነችው ማለት ነው። ይሄን ተገንዝባችሁታል? እዚህ ያለችው ታውቃለች ስለኔ መከራ፣ ስለኔ እያንዳንዱ ሁኔታ በደንብ ነው የምትረዳው። አይደል ነው? እናቴ ልጅ ሆነ ምናምን ላ ሙስታሂል ከነሱ በላይ የሚረዱት እዚህ ያሉት። በቃ ይሄን ነገር ያየው ሰው ማንም ይሁን ይሄን ነገር ያየው ሰው ስደትን ያየው ሰው ነው የሚረዳን ማለት ነው። እኛ ግን ስደት ያለውን ሰው እሱ ነው የሚረዳኝ። ሂጄ ባወራ እደመጣለሁ፣ ሂጄ ባወራ እሱ ዘንድ ይቀበሉኛል አንልም። ለምን? እኔ እንጃ። እኔ ሸፍነው ነው እንዴ እነሱ? ቆይ የሚገርመው ነገር ስደት ያለችውን እህት ስትሰራም አናበረታታትም። ኩሽና ያለችውን የሆነ መዳም ቤት ማር ቤት ሆና እንዲህ ተጎድታ ምናምን እቃ እያጠበች እንዲሁም ደግሞ በቃ አይደል እየተኮሰች ምናምን አይኑ በጣም ከጥቅም ውጭ ሆና የምናያትን ልጅ የሆነ ስክሎር አድርገናት ነው የምንሄደው። ይሄ ግን ታውቆ ነው። ግን በተዘዋዋሪ ደግሞ እያወቅን እንዳላወቀ የምንሆንበት ያው ሲያውቅ የሞተ ሲሰማ ክበረው አይደለም። ልክ እያወቅን እንዳላወቀ አውቀን ባላየ ወይም ደግሞ አይተን ባላየ አልፈን የት እንሄዳለን? እዛ ለባበሱት ዘንድ በቃ ነጫቸው ነው ይሄ በቃ ማነው ግሪን ለግሪን የሚሄዱት ምንድነው የሚባለው? ይሄ አረንጓዴ ቦታ ከተማ ምናምን ዝም ብለው ቀጭቋ የሚሉት አለ አይደል? ይሄ ቀጭቋ የሚባል ልብስ ምንድነው የሚባለው? ጫማ ነው መሰለኝ። ጫማ የሚለብሱት አለ አይደል? እነሱን ነው የምናየው ማለት ነው። ግን በዛው ልክ ደግሞ በተዘዋዋሪ እኔ እኮ ገርሞኝ ነው የማወራው ጋይስ። የምር ወሬ ስላለብኝ አይደለም፣ ገርሞኝ እኮ ነው። በዛው ልክ ደግሞ እኛ የሆነ ነገር ቢያስፈልገን ያቺ ሰብስክራይብ ማናረጋት ማናበረታታት፣ እንደገና ደግሞ ያላየናት እሷ ያየችን እኛ ግን ያላየናት ያልጠበቅናት
ግን ደግሞ በህሊናችን የምናስባት እሷ ናት ሲቸግረን የምትደርሰው። ማናት እሷ? መዳም ኩሽና ያለችው እንዴ ሳራ ያለችው እና መሰሎቿ። ግን እኮ ይሄንን እናውቃለን፣ ውስጣችን እኮ ያውቃል። ግን ለምን ጋይዝ? እኔ አንዳንዴ ራሴን እየጠየቅኩ ነው፣ ግን መልስ አላገኘሁም። እኔ እንጃ እየገረመኝ ነው ሁልጊዜ የምማዋረው። ግን ደግሞ አይኖ በነገራችን ላይ በዚሁ አጋጣሚ አታደርጓቸው፣ አታበረታቷቸው ወይም አትዩዋቸው ማለት አይደለም። እንኳን አይደለም እንደዚህ በመዲያም ዋይፋይ ክፍት ሆኖ አይደለም እንኳን አይደለም ከስራ በኋላ 24 ሰዓትም እነሱን ቁጭ ብላችሁ ብታዩ እሱ እኔን አይመለከትም። ወይም ደግሞ መብታችሁ ነው፣ መብታችን ነው። መብታችን ራሴንም ልጨምር በነገራችን ላይ በዚሁ አጋጣሚ እንዴ። ግን ደግሞ እነዛ እንደዚህ የምንጨነቅላቸው ሰዎች ከዛም ግን ለምንድን ነው እስቲ እንዲያው አንድ ይበሉኝ፣ የምር ለምንድን ነው የምንጨነቅላቸው ሰዎች አልተጨነቁልን? ኢቭን ቤተሰብ። ለነገሩ ለዛ እኮ ነው አብዛኞቻችን በሽተኛ የምንሆነው፣ እያናደዱን ወይም ደግሞ ብዙ ነገር፣ አረ በጣም ብዙ ነገር ያልተነገረ ሊነገር የሚገባው ግን ደግሞ ያልተነገረ ያልተወራ፣ መወራት እያለበት ያልተወራ ነገር። አሁን ለምሳሌ አንድ ሰው አንድ ነጫጭ ለበሰ እንዲሁ በቃ ከተማ ለከተማ የሚሄድ ግሪን ለግሪን የሚሄድ ሰው ሰብስክራይብ አድርጉ አዲስ ዩቲዩብ ከፍቻለሁ ምናምን ቢል በአንድ ቀን ነው 100,000 መንከተው። ጀግኖች እኮ ነው በነገራችን ላይ ጀግኖች። ግን ለማን ነው ጀግንነት? ለራሳችን ሳይሆን ለሌላ ሰው ጀግንነት። አይ ጀግና፣ አይ ጀግና፣ ጀግና ተባለለ። አይ ጀግና ወንድ ልጅ ተባለለ ነው ያለው። ስለዚህ አበረታቱኝ ለማለት ነው። ይሄ ሁላ ዙራ ጥምጥም ሳራ ምንድነው ነገሩ ለማለት ነው። አበረታቱኝ ለማለት ነው። ሀባይቦቼ ያው የሚረዳንን ሰው ነው ተኮር ማድረግ ያለብን ብዬ ነው ስላሰብኩኝ ነው ይሄን ያህል ለማውራት የተገደድኩት ወይም ደግሞ ያሰብኩት ማለት ነው። ምክንያቱም አንዳንድ እህቶች በቃ አሉ፣ በእርግጥ አሉ፣ ግን የሆነ አንድ ቀን አለ አይደል ታይታ ምናምን አይነት ነገር እንደዛ ነገር ነው የሚያደርጉት እንጂ የሉም ማለት አይደለም። ማንም ሰው ለኛ የተጠቀሙበትን ነገር አይናገርም። ማንም ሰው ቢሆን ሀባይብ አይነግሯችሁም፣ አይነግሩንም። ብዙ ሰዎች አሉ አሁን ከዚህ ከመዳም ቤት አልፎላቸው በዩቲዩብ ምክንያት። ያ ማለት ዩቲዩብ ያለኛ ምንም አያደርግላቸውም አይደለ? በእኛ ምክንያት አላቸውም። በእኛ ነው ባፌ ሙሉ ምለው በእኛ። ግን እነሱ እንዳንጋራችሁ ሲጀመር አይዟችሁ እህቶች እኔ እዝን ነበርኩ ብለው ሰፖርት አያደርጉም። ግን ለምን እስቲ እነሱን ጠይቋቸው ሀባይብ። ለምን የሚያውቁትን ነገር እንደዚህ አድርጉ እንደኛ እንድትሆኑ፣ ለምን እንደነሱ እንድንሆን ስለማይፈልጉ፣ በቤታችን በጎጇችን ቁጭ እንድንል ስለማይፈልጉ፣ ሰርተን እንድናገኝ ስለማይፈልጉ። ግን ስንት የተረገመ ሰው አለ መሰላችሁ። በዛው ልክ ደግሞ አሉ አንዳንድ ሁሉም ነገር ቀሪ ነው፣ ሰው በሰው ልብ ውስጥ መገኘት መታደል ነው ብለው የሚያስቡ አንዳንድ ሰዎች አሉ። ለምሳሌ ያክል እናንተም የምታውቋቸው አሁን አንዳንድ ዩቲዩብ ሰርተን ከዛ አንዳንድ አድሰንሶች አላቅበት ስንል ምናምን በገንዘብ ከፍለን እንትን እንላለን። አንዳንዶቹ ደግሞ አንደኛ ምንድነው ካልኩሌተር ምንድነው የሚባለው ይሄ ቲቶሪያል አድርገው በአንድ ድንጋይ ሁለት ወፍ የሚባል ነገር አለ አይደለ? እንደዛ አድርገው እኛም ክፍያ ሳይደርስብን እነሱም ደግሞ ላይክ ሼር በማድረግ ተጠቅመው እኛም ደግሞ የተበላሸው ነገር ተሰርቶልን የሚያደርጉ ሰዎች አሉ። እኔ በዚህ ጉዳይ ላይ ሰዎችን መጥቀስ እችላለሁ። እስቲ እነማን ናቸው ብላችሁ ኮሜንት ላይ አስቀምጡልኝ። በዝርዝር ነው የማስቀምጥላችሁ። በጣም ጎበዞች፣ የሰው በቃ ሰው እንዲሰራ የሚፈልጉ ሰርቶ እንዲያገኝ የሚፈልጉ። ለምሳሌ ሰው የሆነ አንድ ጊዜ እንድትረዱት ነው የምትፈልጉት እናንተ ወይስ ማበረታታት፣ ስራን ማበረታታት? እስኪ ይሄን ነገር እስኪ ጻፉልኝ። እኔ ማበረታታት ይመስለኛል፣ ግን ደግሞ የሆነ ግልጽ የሆነ ነገር አለው።
ግን ወላሂ ነው የምላችሁ አብዛኛው ሰዎች ማንም ሰው እሱ አጠገብ እንድትደርሱ የማይፈልግ ሰው አለ። ግን እነሱን ተዋቸውና እኛ ብንሆን አሪፍ ነው ብዬ አስባለሁኝ። ለዛ ነው ማውራት የፈለኩት። በቃ እኛ እንሆን እስኪ እኛ ነው እነሱ ናቸው እነሱን ያደረግናቸው እኛ ነን። ስለዚህ እኛም እኛ ሁነን እነሱ መባል ወይም ደግሞ መሆን እንፈልጋለን። እነሱን ሳይሆን እነሱ መባል ግልጽ ነው። ለማንኛውም ያው ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ ምንድነው ሳራ አልገባኝም እኮ ብላችሁ ኮሜንት ላይ ጠይቁ፣ እመለስላችኋለሁ። እኔ እንዴት እንዳሰብኩ ወይም ደግሞ ምን ሀሳቤ ምን እንደሆነ እዛው ኮሜንት ላይ እነግራችኋለሁ። ምንም ችግር የለም። ለማንኛውም ብታበረታቱ ደስ ይለኛል። ያው እንቅልፍ ነው ምንድን ነው አለለም ብቻ ያው ድምፄን ምናምን ይዞኛል። ግን ያው ስላልተኛው መሰለኝ ወላሂ ሰው 24 ሰዓት እኮ እንቅልፍ ታጣ የሆነ ድምፁም ሌላ አይነት ነው የሚሆነው። ለማንኛውም አላህ ይጠብቀን በያለንበት። የሆነ ኩሮሬን ሁላን የያዘኝ እንዴ ብስሚላ። አላህ ይጠብቀን በያለንበት ባይ